ከፕሪቶሪያ በኋላ አሁን የምንመለከተው ህወሓት ውስጥ ቅድም የጠቀስችው ችግር ይሄ ምድር ከ2010 ከነበረው የስልጣን ርክክብ በፊትም የነበረ መሆኑን የሚያሳይ ነው። ግን እንደው ከዚህ ነገር ከመውጣታችን በፊት ወደ ሌላ ጉዳይ ከመሻገራችን በፊት ለማለት የፈለኩ ያሉት ምንድነው ለምሳሌ ህወሓት በኤርትራ ጉዳይ በያዘው አቋም ምክንያት በኢትዮጵያ ውስጥ ትልቅ የፖለቲካ ዋጋ ከፍሏል። ይህን መለስ በተለያየ ጊዜ የተናገረው ነው። በህወሓት ባለስልጣናት የገለጹት ነው። በኤርትራ ጉዳይ በኢትዮጵያ የመሀል ፖለቲካ ውስጥ ህወሓት በዚህ ምክንያት ትልቅ ዋጋ ከፍሏል። ግን ደግሞ የሻዕቢያ ሰዎች በህወሓትም ሆነ በትግራይ ህዝብ ላይ በጠላትነት ተነስተዋል። የፈጸመውን ትግራይ ላይ መታቂው ነገር ነው። በአንጻሩ የፈጠረው ደግሞ ማለት እንደ አብሮት የሰራው የፈጠረውም ልንል እንችላለን ኦህዴድና በኦሮሚያ ውስጥ የነበረው ቢሮክራሲ የፌደራል ስልጣኑን ሲይዝ እንደዚሁ በፍጹም ጠላትነት በህወሓትም በትግራይ ህዝብ ላይ ተነስተዋል ብዬ አምናለሁ። ይሄን አስተያየት ነው። ግን ቢያንስ የፌደራል መዋቅሩ በትግራይ ህዝብ ላይ የፈጸመውን ነገር የምታውቂው ነው። በአንጻሩ በሌላ በኩል በአይዲዮሎጂ የተለዩት እና የኢህአዴግ አስተሳሰብ የአገር አፍራሽነት ውጤት ነው ያለው ብለው ያመኑ ኃይላትም እንደዚሁ በራሳቸው መንገድ ተነስተዋል። እነዚህ አንድ ላይ ኮንቨርጅ እስኪያደርጉ ድረስ ህወሓት በየቦታው እየሄደ ይሳሳት የነበረው ነገር ምንድን ነው? አንዳንዴ ጠላት ፈጠራ ውስጥ ነበረው የሚሰማራው የሚል ጥያቄ ይመጣብኛልና ነው። እስቲ ባጭሩ እሱን እንየውና ወደ ሌላ ብንጭ ማለት የህወሓት ትልቁ ችግር በእኔ እምነት ለህዝብ ትግራይ ማለት ለኢትዮጵያ የሰጠው ጊዜና ዕውቀቱም ሁሉም እና ለትግራይ የሰጠው በጣም የተለያየ ነው። ኢትዮጵያዊ ነው የነበረው ህወሓት። ቢሆንም ግን እያንዳንዱ የሚፈጠሩ አመለካከቶች ምን ያመጣሉ የት ይደርሳሉ የሚል የንቀት የሸለልት ምንድነው የእንዝላልነት ቸልትነት ቸልነት ልክ አሁን ትግራይ እንደምታየው ትግራይ እርስ በራሱ ሲገናኝ ሰላም ሲሆን ምንድነው የሆነ ያለው? እርስ በራሳቸው ተስማምተው ህዝቡን ሊመሩ አልቻሉም። በሀገር ደረጃም በተለይ መለስ ከሞተ በኋላ ወደዛን የተገባው እርስ በራሳቸው ተስማምተው የፖለቲካ ትሬንዱ የት ነው እየሄደ ያለው? ጠላት እያፈራና ያለነው ወይስ ተከታይ እያፈራና ያለነው? ህዝቡ ከኛ እየሸሸነ ያለው ወይስ ህዝቡ ከኛ ጋር ነው እየተጓዘ ያለው? ምንድነው እየተፈጠረ ያለው ብሎ አጥንቶ ከዛ በኋላ ፖለቲካሊ ከመፍታት አንፃር ትልቅ ችግር ነበር። ኢቭን የኤርትራም እስከ ለ20 ዓመት መቆየት አልነበረበትም። ምክንያቱም የትግራይ ህዝብ በሁሉም ነው የተከበበው። መጨረሻ ላይ ስታየው እኮ በሁሉም ነው የተከበበው። ስለዚህ ከጊዜ በኋላ ምን ሊያጋጥም ይችላል? እነዚህ በየጊዜው እየተፈጠረ ያለው ከጊዜ በኋላ ለትግራይ ምን ሊሆን ይችላል? እዳ ነው ወይስ እድል ነው ብሎ አስቀድሞ ከማሰብ አንፃር ትልቅ ችግር ነበር። ምክንያቱም ሁሉ በየራሱ ጣጣ ገብተዋል። ሁሉም በየራሱ ክብር ገብተዋል። መጨረሻ ላይ ልክ መጀመሪያ በዚች ሀገር ለውጥ አምጥተዋል ህወሓት ከኢህአዴግ ትልቁ ድርሻ ቢኖረው ትልቅ ለውጥ አምጥተዋል። ከዛ በኋላ ግን ወደ ራሱ ክብርና ጥቅም ስለገባ ስልጣን በከህዝብ አገልጋይነት ወደ ራስ አገልጋይነት ስለተሸጋገረ ያው ሁሉም ነገር ወደ ትግራይ ሆነ መሆን ነበረበት ብዬ አላስብም። የህወሓት መሪ ይህን ያህል ችግር እንኳን ቢፈጥር ለትግራይ ህዝብ ምን አደረገ? ቢሰቀልም አመራሩ ነው መሰቀል ያለበት። እሺ ለወደፊቱም ነው የምለው እኔ ለወደፊቱም ለምን ወደ ብሔር ይሄዳል? ምክንያቱም ይህች ሀገር እኮ ብሔር የሌለው መሪ አይመጣም። አመራር ባጠፋ ቁጥር ግን አመራሩ የተወለደበት ብሔር ጥቃት ይፈጸማል ማለት ግን አይደለም። አመራሩ ሊያጠፋ ይችላል። አሁን ህወሓት ብዙ ጠላት ነው ያፈራው። ምክንያቱም መጀመሪያ እንደነገርኩ ጥያቄ ያነሳ ሁሉ ወደ እስር ቤት ነው። ጥያቄ ያነሳ ሁሉ ሰዶ ማሳደድ ነው። ስለዚህ ይህንን ነገ ምን ሊፈጥርልኝ ይችላል? ጥያቄዎችም አሉ። ለምሳሌ በአመራሮች የህገ መንግስት ጥያቄ ነበር፣ የስርዓት ጥያቄ ነበር። እነዚህ ጥያቄዎች ተግባብቶ ለሁሉም የሚያዋጣ ከሆነ መቀየር የሚያስፈልግ ከሆነ መቀየር ነው። ህገ መንግስት ልክኛ ከሀገሪቱ በላይ ተጠቃሚ እንደሆነ የህገ መንግስት የበላይ ጠበቃ ሆነን ህወሓት ነው እኮ የህገ መንግስት የበላይ ጠበቃ የሚሆነው በክርክርም በግምገማም የብሔር ብሔረሰቦችም ከነሱ በላይ
ጠበቃ እንሆናለን። ይሄ ስህተት ነው ብዬ አላምንም። ግን ይሄን ምን አመለካከት ይፈጥራል የሚለው ግን አስቀድሞ ማሰብ። ምክንያቱም ልክ የትግራይ ህዝብ ከሌሎች ብሔር ብሔረሰቦች የተለየ ጥቅም እንዳገኘ እንዲያስብ እንዲገምት ተደርገዋል። ይሄ አመለካከታችን፣ የተገላጣችን የምንጠቀማቸው ቃላቶች እነዚህ ሁሉን ለነገ ምን ሊያመጡ ይችላሉ ብለን ማሰብ ነበረብን። በእርግጥ ይሄ ነው ይሄ እንደዚህ አይነት ወደ ትግራይ ይሄን ሁሉ የተፈጸመው ልክ ነው ማለት አይደለም። ብንሳሳትም ተጠያቂዎች እኛ ነን። ተጠያቂነትን በእኛ ላይ ነው መፈረድ የነበረበት። ግን ህወሓት ትልቁ ስህተት የፈጠረው የሚነሱ ሐሳቦች የሚፈጠሩ ግጭቶች የሄደበት የመልስ የአመላለስ አካሄድ ነው ትልቁ ስህተቱ። ምክንያቱም ጸረ ዲሞክራሲ በሆነ መንገድ ከሄድክ ሁሉ ጊዜ ውጤቱ ኪሳራ ነው። ስለዚህ እየሄድንበት የነበረው አካሄድ ጸረ ዲሞክራሲ በሆነ መንገድ በአመራሮች መሐከልም መናናቅ ነበረ፣ መከባበር አልነበረም። ምክንያቱም መናናቅ ካለ ይሄን አመራር ጊዜ ብቻ ነው የሚጠብቀው ማለት ነው። ጊዜውን ጠብቆ መናናቅ ቀላል ስላልሆነ ነው ይሄ እኔነት እኔ ነኝ ማቀልህ እኔ ነኝ ወስንልህ ስለዚህ እኔ ባልኩበት ነው የምትሄደው የሚል አስተሳሰብ እነዚህ አስተሳሰቦች ከጊዜው በኋላ ተመልሰው ወደ አንተ ነው ባክፋየር የሚያረጉት። ስለዚህ ቀደም ያነሳሽው አንድ ነገር ነበር ከመለስ በኋላ በድርጅቱ ውስጥ በጣም እየተባባሰ የመጣ የአቅም እጥረት የስትራቴጂክ እሳቤ እጥረት ችግር ነበረ የሚል ነገር አንስተሻል። ጌታቸውም ይሄን በተመለከተ ባለፈው ይሄንን መሰል አስተያየት ይሰጥ ነበር ማለት ግዕዝ አቋቋም ድጓ ጾመ ድጓና የመሳሰሉትን በደንብ አድርጎ የሚችለው መሪ ሲሞት ከነዚህ ማናቸውንም የማይችሉ ሰዎች ተሰብስበው ቤተክርስቲያን እናድን የሚሉበት ፖለቲካ ሆነ ሲል ሰማለሁ። ይሄ ግን የመለስ ችግር ማሳያ አይደለም ወይ? የመለስ ኔጌቲቭ ሴሌክሽን ውጤት አይደለም ወይ? እሱ በዙሪያ የሰበሰባቸው ሰዎች አቅመቢስነት የፈጠረው ከሆነ እሱ ሰዎችን ወደ በዙሪያው በሚያመጣበት ጊዜ ወይ በድርጅቱ ውስጥ የነበረው ከዛ በፊት ወደ ላይ በስልጣን መሰላል የሚወጣበት መንገድ ችግር ተደርጎ እንጂ የመለስ ብቃት ማሳያ ተደርጎ መቅረብ አለበት ወይ? እንደዛ ሆኖ ሲቀርብ ስለማይ ነው ማለት እኔ ማምነው ምንድነው አንድ ብቁ መሪ ነው የምትለው ስትራቴጂክ መሪ ነው የምትለው የሚከተለውን ብቁና ስትራቴጂክ መሪ መሆን አለበት። ከዙሪያው ያሉት ብቁ መሪ መሆን አለበት ብዬ አስባለሁ። ልክ ነው እንዳልከው ማለት ነው። ምክንያቱም ሁሉ ጊዜ መሪ አይኖርም፣ በተለያየ ምክንያት ሊወርድም ይችላል። ያንን የጀመረው ዓላማና ያንን የጀመረው ፕሮግራም የሚያስቀጥልለት ግን ብቁ መሪ እያፈራ ነው ወይ አላፈራም የሚል አሁን ለምሳሌ በኢህአዴግ እንትን እኮ እንደዛ ነው። በኢህአዴግ አሰራርና ደንብና ዲሲፕሊን እንደዛ ነው። በተግባር ስታየው ግን ከሱ በኋላ ሁሉም ነገር ፍርስርስ ነው የወጣው። ምናልባትም እንዳልከው አንዳንዴ ብቁ የሆኑ መሪዎች ማለት ደህና ናቸው የምትላቸው ገለል ብለው ነው የምታገኛቸው። ለህዝቡ ይጠቅማሉ፣ ብቃት አላቸው፣ አካዳሚካልም ፖለቲካልም ብቃት አላቸው የምትላቸው ራቅ ብለው ነው የምታገኛቸው። ከዛ ሌሎች ደግሞ ወደ ውስጥ ስትገባ እየገባህ በሄድክ ቁጥር ደግሞ ውጭ ሆነህ የምታየውና ውስጥ ስትገባ ደግሞ ያለው ብቃትና አጠቃላይ ሁኔታ የተለየ ታገኛለህ። ሪጂድ የሆነ አስተሳሰብ በቃ ሪጂድ የሆነ የማይቀየር እንደ ሁኔታው የማይቀየር አገሩ ሲቀየር የህዝቡ አስተሳሰብ ደረጃውን ሁሉ ከፍ ብለዋል አይደለም? በኢኮኖሚም ከፍ ብለዋል፣ በአስተሳሰብም ከፍ ብለዋል፣ በዲፕሎማሲ ሁለገብ የድሮ ህዝብ አይደለም እንታገኘው አሁን አመራሩም ፊት ነው መሆን የነበረበት። አገሩም ዓለሙም ሁሉም ተቀይረዋል። ከዚህ አንፃር ግን ዳይናሚክ የሆነ አስተሳሰብ ይዘህ የሚቀየሩ ፕሮግራሞች ወይም ደግሞ አስተሳሰቦችም ሊሆን ይችላሉ። እንደ ሁኔታው የመቀየር አንፃር ግን እዛ ውስጥ ገብተህ ሌላ ነው የምትሆነው። ስለዚህ በውጭ የምታየውና ውስጥ የምታየው የተለያየ ነው። እና ያልከው ግን ብቁ መሪ የምትለው ብቁ ኃይል ሲያፈራ ነው የሚል ግን እኔም ሼር አደርገዋለሁ። በዚህ ላይ ግን ያው ችግር ገጥሞናል ብዬ አስባለሁ። እሺ እንደው ስፔሲፊክ ወደሆነ ነገር ልምጣ። ወደ 2010 እስከ 2013 ወደ ነበረው ጊዜ ለመለስሽና የህወሓት አመራር ያኔ ያው አንቺ የስራ አስፈጻሚ ኮሚቴ አባልም ስለነበርሽ ድርጅቱ የመጨረሻው ማለት ከላይ ያለው የሚባል ወሳኝ የሚባል ውሳኔዎች የሚሰጥ የድርጅቱ አካል ነው። ስለዚህ
ያኔ የህወሓት አመራር የነበራችሁት ሰዎች ትግራይ ስለነበረችበት አደጋ ማለትም ከ2010 በኋላ ማለት ነው ትግራይ ስለነበረችበት አደጋ ስለ ጦርነቱ ግዝፈትና ባህሪ ማለት ሊመጣ ስላለው ጦርነት ማለት ነው ግዝፈትና ባህሪ ስለሚያስፈልገው ወታደራዊ ፖለቲካዊና ኢኮኖሚያዊ ዝግጅት ወሰተ በዚያ መጠን የተሳሳታችሁት ለምንድን ነው ሌላ ፕላኔት ውስጥ ነበር እንደምትኖሩት የሚል ጥያቄ መጣብኛልና ነው ልክና ምክንያቱም ያቀድከው እቅድና የተፈጸመው ሲለያይ ወይም ደግሞ እንዳልኩ እንደዚህ ብትንትናችን ስንወጣ ለምን እንደዛ ሆን ስትል ወደ ኋላ ነው የሚመልሰው ስለዚህ ያኔ በርግጥ 2009 በጥልቀት ታድሶ ነበር በአመለካከት አንድ እንሆን የሚቀየር ነገር ካለ ምን እንቀየር ብዙ ነገር ግምገማዎች ተካሂደዋል ያው በግምገማ ህወሓት አይታማም ግምገማው ግን ልባዊ ነበር ወይ ነው አንዳንዴ ምን መሰለ ለሁኔታው የሚመጥን አመራር ነበርን ወይ ስትል አልነበርንም ለነበረው ሁኔታ ለነበረው አስተሳሰብ እንዳልኩ በአገሪቱ የተፈጠረው መንፈስ 2008 2007 ነው በትግራይ ያነጣጠረ ጥቃት የተጀመረው 2007 ነው እነዚህ 2007 የተፈጠረው ከ2007 ጀምሮ እስከ እንደዛ ብለው እንትናቸው ይዘታቸውና መልካቸው እየቀየሩ ሂደዋል እንደዛ ብሎ ማለት ነው ከዛ በኋላ ደግሞ በአመራሩ ውስጥ ደግሞ በውስጣችን የተፈጠረ ቁርሾ አለ ልዩነት አለ ያንን ልዩነት ቀላል እንዳይመስልህ አመራር ሁሉ ጊዜ በየጊዜው ራሱን ምን አይነት ልዩነት ነው ቀደም ካልሽኝ ከመናናቅ ውጪ ያስተሳሰብ ነው የባህሪ ነው የእኔ በልጥ ነው ምንድነው ልዩነት ምን መሰለህ መናናቅ ቀልድ እንዳይመስልህ ሲተነተን ከባድ ነው አንዳንዴ ጠለቅ ብለህ ስታስበው አመራር ህዝብ ነው የሚመራው አንድ ግለሰብ አይደለም ከአመራር ጋር መቀያየም ማለት ከህብረተሰቡ መቀያየም ነው ከሚመራው ህብረተሰብ መቀያየም ነው ያኛው አመራር ያስቀየምከው ታች ወርዶ ስለ ግለሰብ አይደለም የሚያወራው ስለ ህወሓት ስለ ትግራይ ህዝብ ነው የሚያወራው ጥላቻውን እየተነዛ የነበረውን ታስታውሰዋለህ መቼም ከይሪያ ተብሎ ወይም ደግሞ ሳምበዲ ተብሎ አይደለም ህወሓት ነው የሚባለው ይሄ በኢህአዴግ ውስጥ የነበረው ነው የምትነግሪኝ አዎ በውስጥ የነበረው በኢህአዴግን በአራቱ ድርጅቶች መካከል በዛ መካከል የተፈጠረ ልዩነት እኛ ደግሞ የነበረን ግምገማ የተዛባ ግምገማም ነበረን ምክንያቱም ለውጡ ምን አይነት ለውጥ ነው የሚል እዛም ውይይት እናደርጋለን እኛ ግን እንደ ህወሓት የነበረን አመለካከት በስርዓቱ ላይ የተቃጣ አደጋ ነው በብሔር ብሔረሰቦች የተቃጣ አደጋ ነው በህገ መንግስቱ የተቃጣ አደጋ ነው ያ የዜጋና የብሔር ፖለቲካ ልዩነት ነው የሚል አመለካከት ነበረን መንግስቱን ለመቀየር ነው ስርዓቱን ለመቀየር ነው ስለዚህ ከህዝባችን ጋር ፊት ለፊት መጋፈጥ አለብን የሚለው ነው መጋፈጥ ነበረብን ወይ ብለህ አሁን ልታስብ ትችላለህ ምክንያቱም ያለህ አቅም መጋፈጥ እኮ አቅምህን መሰረት አድርገህ ነው ዝግጁ ለመጋፈጥ ከመከሄዱ በፊት መጀመሪያ ነገሩ ተረድታችሁት ነበር ወይ አሁን እንግዲህ ኢን ሃይንሳይት ስለሆነ ምናወራው ግምገማችን የተዛባ ነበር አይምልስ ነው ግምገማችን ለምሳሌ ወደ ጦርነት እንገባለን ብለን አላሰብንም እስከ ጦርነት እንሄዳለን ብለን አላሰብንም ኋላ ግን ሌሎች እንደሚያነሱት አይደለም ኋላ ግን ገምተናል በዛም ሁሉም አፈሙዙ ወደኛ ሲያደርግ መግባታችን እንደማይቀር ደምድመናል መቼ ነው የተደመደመው በርግጥ እንደ ድርጅት ጦርነት አይቀሬ ነው የሚል ግንዛቤና ድምዳሜ ላይ ተደረሰው መቼ ነው ምርጫው ላይ ነው ስለዚህ 2012 ጳጉሜ ምናምን 11 ጦርነቱ ከመከሰቱ ከ3 ወር በፊት ነገር 2011 አካባቢ በመጨረሻ አካባቢ ነዛ ፌደራሊስት ኃይሎች ምናምን ያን እየሰበሰብናቸው የነበረው ያኔ ሰላማዊ የሆነ ትግል እናረጋለን የሚል ነበረን ከብሔር ብሔረሰቦች ጋር ሆነን በጣም የሚገርመው ደግሞ እኔ አሁን ሁኜ ሳስበው ከኛ ጋር አብረው ለ27 አመት የተታገሉ ከነሱ ጋር ሳንስማማ በእኛ በ27 አመት የትግል ጊዜ የገፋናቸው አንዳንዶቹ ያሰቃየናቸው ነው በመጨረሻ ላይ ከኛ ጋር ተታገሉ ያልናቸው
ስለዚህ አቅማችንን በሚገባ አላወቅንም፣ ሁኔታውንም በሚገባ አላወቅንም። ስለዚህ ዝግጅታችንን በሚገባ አይደለም። ሁሉም መግለጫችንም ግምገማችንም የትግራይ ህዝብ እናድነዋለን፣ እኛ የምንዘጋጀው ለጦርነት ሳይሆን ጦርነትን ለማስቀረት ነው እያል ብዙ ነገር ተናግረናል። ይሄንም የሚያሳየ የተናገርነውና ውስጣችን ግን የተለያየ ነበረ። ሁሉ ጊዜ ሌላ ግን እንዲዘጋጅ አድርገነዋል፣ ሌላ ግን ብቁ ዝግጅት እንዲያደርግ አድርገነዋል። ስለዚህ ስትራቴጂካሊ ከማሰብ አንፃር ትልቅ ችግር ነበረ። ፓርቲው አንድ ነገር የሚረዳው እንዴት ነው? አሁን እኔ ግራ የሚገባኝ እኮ ለምሳሌ ከፓርቲ ውጪ ያለን ሰዎች የኢንተለጀንስ መረጃ የለንም፣ በዝርዝር የሰራዊት እንቅስቃሴ በተመለከተ የምናውቀው ነገር የለም። ግን ሚዲያውን ከባለስልጣናቱ አንጻር የሚባለውን የሚወሰኑን ውሳኔ ከተለያዩ የዜና አውታሮች የሚገኙትን ከየራሳችን ሶርሶች የምናገኘው ላይ ተመስርተን ለሁኔታው ያቀረበ ግምት እንወስዳለን ወስደናልም። ፓርቲው አንድን ችግር ቀድሞውኑ የሚገነዘበው እንዴት ነው? ማለት አእምሮ፣ አይኑ፣ ጆሮ የፓርቲው ማለት ነው የሚሰራው እንዴት ነው? የህዝብ አስተያየት ነው የሚሰበስበው፣ ከዛ በኩል መግለጫ ሲወጣ ነው ሪአክት የሚያደርገው፣ የደህንነት መረጃ ሲደርሰው ነው የሚሰጥ። አንድን ነገር የሚገባው እንዴት ነው? የሚገነዘበው እንዴት ነው ፓርቲው? ማለት ምን መሰለህ፣ ሁሌ እናቃለን ካልክ በጣም ከባድ ነው። አቅም አለን፣ እናቃለን፣ የትም አይደርሱም፣ አይደፍሩንም የሚሉ ፍከራዎች በጣም ከባድ ኪሳራ አስከፍለውናል። አንዳንዴ እኮ ውስጣችን ዝግጅታችን ምን እንደሆነ ሁላችንም እናቃለን። ጊዜ ለመግዛት ወይም ደግሞ ለህዝብህ ለማዳን ወይም ደግሞ ለማሸነፍ ትሸነፋለህ። ያኔ አሁን ነው የምለው እንጂ ያኔ ያው እንደማንኛውም እኔም ተጠያቂ ነኝ። ያኔ ግን መሸነፍ ነበረብን፣ ለማሸነፍ መሸነፍ ነበረብን። ጦርነቱን በተመለከተ ከብልጽግና ይቀርብ የነበረውን ጥያቄ መቀበል ነበረብን ነው እያልሽኝ ያለሽው? መቀበል የትኛው መሸነፍ ስትይ ምን ማለትሽ ነው? በመሸነፍ ማሸነፍ ማለት ምን ማለት ነው? መሸነፍ ማለቴ አሁን ምሳሌ ምርጫ ዋናው ምርጫ ናት። ዋናው ለእንትኑ መጀመር እሱ አይደለም ታስቦበት ስለነበረ ግን ልጠይቅሽ ነበረ። ጦርነቱ አይቀር የነበረው ነው የምትይ ወይስ የሚል ጥያቄ ልጠይቅ ነበር። ቀጥይ። ጥሩ ነው ያልሽው። አይደለም ማስቀረትም እኮ ይቻል ነበር እንዴ። እኔ ይሄው ሁሉ አይቀርም ነበር ማለት አልደግፈውም። የሁለቱም መስማማት ቢኖር በዛኛውም መስማማት ቢኖር አንተም ተው እኔም ልተው ብንባባል፣ አንተም ቀረብ በል እኔም ቀረብ ልል ብንባባል ይቀር ነበር እኮ በሁለት በኩል። አዎ ግን አሁን ከህወሓት አመራርነት አኳያ ስለሆነ እየተናገርሽ ያለሽው ባንቺ አስተያየት ለምሳሌ የትግራይ ምርጫ ባይካሄድ ጦርነቱ አይካሄድም ነበር ብለሽ ነው የምታስብ? ለዝግጅት ጊዜ ለመግዛት ትንሽ ያራዘመው ነበር። ኢንኬዝም የሆነ ነገርም ሊፈጠር ይችላል፣ መስማማትም ሊፈጠር ይችላል። ምንም ሳንዘጋጅ፣ በፖለቲካም ሳንዘጋጅ፣ በኢኮኖሚም ሳንዘጋጅ፣ በስነ ልቦናም ሳንዘጋጅ ከምንገባ የሆነ ነገር ማድረግ ነበረብን። ጊዜም መግዛት እኮ ይቻል ነበር። ስለዚህ አሁን ለምሳሌ ምርጫው ማራዘም ይቻል ነበር። ለምሳሌ ፌደራሉም እውቅና ሰጥተን ለኛንም እውቅና ሰጥተው መቀጠል ይቻል ነበር። እንደዛም ተብለን ስለነበር ማለት ነው። ምክንያቱም የፌደሬሽን ውሳኔ ተቀብሎ መሄድ ይቻል ነበር። ኦኬ እሱ ቢደረግ ኖሮ ጦርነቱ አይከሰትም ነው ያንቺ አስተያየት? ጀስት ለማወቅ ስለፈለኩ ነው። ሳይሆን ጊዜ መግዣና ለመዘጋጀት ሊያራዝመው ይችል ነበር። ኦኬ አንድ አመት ቆይቶ ሊደረግ በሚችል ምርጫ ምክንያት አንድ አመት ለምን እናራዝማለን ብሎ እዛ ጣጣ ውስጥ መግባት አያስፈልግም ነበር፣ ኦር ሰበብ መስጠት አያስፈልግም ነበር እንደማለት ነው። አይ ቲንክ ያልሻለሽ ከገባኝ። አዎ ሰበብ መፍጠር፣ ያንን ሰበብ ትንሽ ብንዘጋው የተሻለ እድል ይፈጥር ነበር። ወይም ደግሞ መስማማትም ሊፈጠር ይችላል፣ አይታወቅም። መስማማትማ ያው በሁለት አካላት ስለሚጠይቅ በዛኛው በኩል ስላለው እርግጠኛ መሆን ስለማይቻል ብዬ ነው። ግን በእናንተ መካከል ይሄ ነገር አይሆንም፣ ትክክል አይደለም፣ የምንሄድበት መንገድ አደገኛ ነው ብሎ የተቃውሞ ድምጽ የሚያሰማ ነበረ በመሃላችሁ? እኛ ጋር አልነበረም። ያው በጋራ አንድ ሆነን ነው እየሰራን የነበርነው። ኦኬ ስለ ዝግጅቱ መጠን ነባራዊ እውነታው እኮ በጣም አደገኛ ነው፣ እኛ እንደምናስበው አይደለም ብሎ የምክንያት ድምጽ የነበረ ሰው አልነበረም ማለት እንደዛ የምትልበት ሁኔታም አልነበረም። ሁኔታው አይፈቅድልህም።
ምናልባት እንዳልኩ የተወሰነ ጊቭ አፕ ማድረግ ነበረብን ያልኩ እሱን ካልሆነ በስተቀር እንደዛ የምትልበት ሁኔታ አልነበረም። ምክንያቱም ህዝቡም አደጋ ውስጥ ገብተዋል፣ እኛም አደጋ ውስጥ ገብተናል። እንዴት እናድነው ነው የነበረው። ስለዚህ እንዴት እናድነው ደግሞ እንከላከል ነው የነበረው። በቃ እንከላለን፣ ሌላ አማራጭ አልነበረንም። ያው እየሰራ ነው የነበረ ስራም አለ፣ ለሁሉም ማሳወቅ፣ አንዳንድ መግለጫዎች እንሰጥ ነበር። ግን እነዛ የምንሰጣቸው መግለጫዎች ግን ተጨማሪ ቤንዚን ነው እየሆነ የነበሩት እንጂ ረገብ የሚያደርግ አልነበረም። ግን በትግራይ እኮ ክተትም አልታወጀም። መደበኛ የሰራዊት ስልጠናም በኋላ እንደሰማሁት ሐምሌ 2012 መጨረሻ ላይ ነው ለጦርነት ዝግጅት የተጀመረው የሚል ነገር ነው የማውቀው። ስለዚህ አደጋው በዛ ልክ ፊል ይደረግ ከነበረ መሬት ላይ ኤክስትራኦርዲነሪ ለሆነ ሁኔታ የሚመጥን የተለየ መፍትሄ ለማምጣት እንዴት አልተሞከረም? ማለት ዝግጅቱ እንዳልከው ዘግይተን ነው የጀመርነው። ምክንያቱም መጀመሪያም እንዳልኩ በዚህ ደረጃ ወደ ጦርነት እንገባለን ብለንም አስበን አልነበረም። ያው ወደ ጦርነት አንገባም ስላልን እኮ ነው ፌደራሊስት ኃይሉ ምንፍጠር፣ ከዛ በኋላ በጋራ ሆነን ተወዳድረን በምርጫ ተወዳድረን እናሸንፋለን ወዘተ ወዘተ እያልን የነበረው እኮ ሰላማዊ በሆነ መንገድ እንታገላለን ከሚል አንፃር ነው። ኋላ በሁሉም አካባቢ ከጎረቤትም ከዛም በሁሉም አካባቢ ዝግጅቱ ሌላው እየተፋጠነ ሲሄድ ነው እኛ ወደዛ የገባ ነው። ኋላ ነው ወደ ጦርነት እየመጣ እንደሆነ አስበን ከዛ በኋላ የግድ መከላከል አለብን፣ ራሳችንን ማዳን አለብን ብለን የጀመርነው ዘግይተን ነው። ለዛ ነው እኮ ጊዜ መግዛት ነበረብን። እንደምንም ብለን የተወሰነ እኛ ትንሽ ተሸንፈን የምናሸንፍበት መንገድ መፍጠር ነበረብን ያልኩ እኮ ለዛ ነው። እኔ እንደው ማለት ሁኔታውን ስመለከተው ለምሳሌ አንዱ ጥያቄ የሚፈጥርብኝ ሻዕቢያን በተመለከተ የነበረው ግምገማ ነው። ሻዕቢያን አስመልክቶ የነበራችሁ ግምገማ ምንድን ነው? በኋላ ላይ አቶ ጌታቸው ረዳ ከቢቢሲ ጋር በነበረው አንድ ቃለ ምልልስ ላይ ሻዕቢያ በዚህ መጠን ይገባል ብለን አልገመትንም ብሎ ምን ነው ሲባል ጠንቋዮች አይደለንም አይነት ይህንን ለምን ከኛ ትጠብቃላችሁ የሚመስል አንድምታ ያለው ምላሽ ሰጥቶ ነበረ። የምታስታውሹው ምንድን ነው ለመሆኑ? ያኔ ስለ ሻዕቢያ ምን ተነጋግራችሁ? ምን ነበር የወሰናችሁት? ምን ነበር ግምታችሁ? እንደዛ አይደለም። ኧረ ሻዕቢያ እንደሚወጋን እናውቃለን። ምክንያቱም ግንኙነቱ የነበረው አካሄዱ የነበረው ሁላችንም እናውቃለን እኮ። እነሱ የሚሰጡት መግለጫ እናውቃለን። እነዛ መግለጫዎችና የነበሩ ግንኙነቶች ወዴት ይወስዱናል የሚል ይታወቃል። እንዲያውም ትልቁ ይወጋናል ብለን የገመገምነው ሻዕቢያ ነው። ምክንያቱም ዋናው ጠላታችን ሻዕቢያ ነው። ፌደራል መንግስቱ ግን የሱ አስፈጻሚ ነው ብለን ነው የምንገመግመው። ምናልባት የጊዜ ጉዳይ ሊሆን ይችላል። አስቀድመን ለምን አልገመትንም ሊባል ይችላል። በዛ ሳይድ ከሆነ ትክክል ነው። አለበለዚያ ግን ሻዕቢያ እንደሚወጋን እንዲያም ቀድሞ እንደገባም እናውቃለን ማለት ነው። ይታወቃል። ግን መጀመሪያ ጌም ኦቨር እነዚህን ሁሉ ነገሮች አሁን ዛሬ የምናነሳው ይሄው ትላንትና ያንን ዲዛስተርስ የሆነ ስህተት የፈጸመው አመራር አብዛኛው በተለይ ቁልፍ የሚባሉት ሰዎች አሁንም የህወሓት አመራር አባላት ሆነው ስለቀጠሉና አሁንም ሌላ ዘግናኝ ስህተት ሊፈጽሙ የሚችሉበት እድል ስላለ ነው። አሁን ዛሬ ይሄን እያወራን ያለ ነው። ከትላንትና ሰው ህዝቡ ተምሮ በእነዚህ ሰዎች ላይ ጫና እንዲያደርግ ነው። ለዚህ ወይ ለዛ ግብ ሳይሆን እንድንማርበት በቃ ትላንት የተፈጸመው ስህተት ግራቪቲው ምን ያክል እንደነበር ታውቆ ያንኑ ስህተት የፈጸሙት ዋና ሰዎች አሁንም ያንኑ ተመሳሳይ ስህተት የመፈጸም ያንኑ ተመሳሳይ አካሄድ እየሄዱ ያለ በመሆኑ ነው ቢያንስ እዚህ ዛሬ ላይ ይሄንን ጉዳይ ሬሌቫንት ያደረገው። በነገራችን ላይ እንግዲህ ከናቴዲ እኔም እያልጋለሁን ከአሁን አያይዤ ነው። በጣም የሚገርመኝም እሱ ነው። በጣም ነው የገረመኝ። ምክንያቱም ትልቁና ዋናው መታገል ያለብንና መምታት ያለብን አስፈጻሚው ሳይሆን ላኪው ነው የሚል ግምገማ ነበረን። ትልቁ ጠላታችን ሻዕቢያ ነው የነበረው። አሁን ደግሞ እኔ አንዳንዴ በጣም ነው የሚገርመኝ። ታዲያ እንዲህ ጦርነት ሲገጥሙ ያኔ መግባባት ይቻል ነበርኮ። ተውና አትውግን እኮ ማለት ይቻል ነበር። እንዲያውም ይቻል ከሆነ አብራችሁ እንግዲያው ለፌደራል እየመታን ነውና ከኛ ጋር ሆኖ ለምን አይባልም? ያኔ
መግባባት ቢቻል ማለት ነው። አለበለዚያ ግን አሁን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋናው ፍላጎቱ። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። የማን አሁን ያለውን አመራር ነው የምትይኝ? ማንም በተመለከተ ነው ማለት እኔ ምን መሰለህ ከሻዕቢያ ጋር ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዝሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። ግን ብልጽግና ይሄንን ሰላምን በተመለከተ ህዝቡ ያለውን ፍላጎት በሱ በኩል ያለውን ግዴታ ላለመፈጸም እንደፈለኩ አርጋለሁ፣ ችግር ከተፈጠረም በጦርነት አስፈራራለሁ ወይም ጦርነት ከፍታለሁ ይያለ የሚቀጥል ከሆነ አንኮንዲሽናሊ ሰላም ይያልን ባርነት ልንገባ ነው ወይ የሚል ክርክርም ደግሞ አለ። ምን ትያለሽ? ልክ ነህ። አንዳንዴ የምታስበው ነገር አለ። ሰላም ስለተባለ ያንን የፕሪቶሪያ ውል በሚገባ ካልተፈጸመ ሰላም ስላልክ ሰላም ይሆናል ማለት አይደለም። ግን ይህንን መጀመሪያ አሟጠን ነው መጠቀም ያለብን። ህብረተሰቡም ይሁን አመራሩም ይሁን ኤሊቱም ይሁን ሁሉም አንድ ሆኖ ጫና ነው መፍጠር ያለበት። ለምንድነው ጫና? በሰላማዊ በሆነ መንገድ ከዛ በኋላ ተገደን የምንገባው ነገር ካለ ከዛ በኋላ እናስብበታለን። አሁን ግን ቅድሚያ ለሰላም ሰጥተን ለሰላም አንድ ሆነን እያንዳንዱ የፕሪቶሪያ ውል እንዲፈጸም ጫና ከመፍጠር ውጭ ሌላ አማራጭ የለንም። ምክንያቱም ሌሎች አማራጮች የጦርነት አማራጮች ናቸው፣ የጥፋት አማራጮች ናቸው በቃ። ስለዚህ ካሁን በኋላ የሰው ህይወት ከምንከፍል የሰው ዋጋ ከምንከፍል የጊዜ ዋጋ እየከፈል እየተታገል ሰላማዊ በሆነ ትግል እያደረግን የትግራይ ህዝብ ተመልሶ እንዲያንሰራራ ወደ ልማቱ እንዲገባ እንዲሰበሰብ እንድንል ነው ዋና የሚፈልገው። ከዛ በኋላ ግን እንደዛ አድርገን የማይመለስ ከሆነ ከዛ በኋላ ማሰብ ነው ሐሳቡ። ከዛ በኋላ ነው መምጣት ያለበት። ይህንን አማጣን ሳንጠቀም እርስ በራሳችንም ሳንስማማ ህዝባችንም ሰብሰብ ሳናደርግ ገና ሳንመራ ተመልሰን እንደገና ወደ ሌላ አመለካከት እንደገና ወደ ሌላ የጦርነት አባዜ ሐሳብ ከመጣ ግን ህዝባችን ነው የምናስጨርሰው። በቃ ውጤቱ ኔጌቲቭ ነው፣ ውጤቱ ጥፋት ነው። ስለዚህ እኔ የምረዳው በዚህ ነው መሆን ያለበትም እዚህ ይሄ ነው የህዝቡን መንፈስ ይሄ ነው። እሺ አንቺን በተመለከተ ከሚነሱ ነገሮች አንዳንዶቹ እንዲሁ በዛሬ ውይይታችን እንደው ብናነሳቸው ብዬ የምላቸው ነገሮች አሉ። ጦርነቱ ተጀምሮ ነገሮች ሲበላሹ አመራሩ ተከፋፍሎ እንዲወጣ መወሰኑን ተከትሎ ሆን ብላ ወደ ኋላ ቀርታለች፣ ለብልጽግናም በርካታ ምስጢር አሳልፋ ሰጥታለች የሚል ክስ ይቀርባል። አምሹር በመደበኛ የድርጅት ስብሰባም ላይ ተነስቶልሽ ያውቃል። በተለያዩም አጋጣሚዎች እንደዛ ሲባል እንደሰማሽ እርግጠኛ ነኝ። ከዛ ጋር የሚተሳሰሩ ጥቂት ጥያቄዎች ላንሳና በየተራ ተመልሻቸዋለሽ። አንደኛ ከአመራሩ ጋር በረሃ ላለመውጣት ስላደረግሽ ውሳኔ የተወሰነ ነገር ብትነግሪኝ ደስ ይለኛል። ማለት ወስነሽ ነው ወይ? አንድ በረሃ መውረድ ስላልቻልሽበት ምክንያት ስትናገሪ በአንድ ወቅት ለአንድ ጋዜጠኛ አባቴ በሩን ቆልፎ እንዳልወጣ ስለከለከለኝ ነው በጊዜ ከአመራሩ ጋር መውጣት ያልቻልኩት ማለትሽን ሰምቻለሁ። በሌላ አጋጣሚ ደግሞ አባቴ በእጅጉ ታሞ ስለነበር እርሱን ጥሎ መሄድ ስለከበደኝ ነው ብለሻልና አንደኛ አባትሽ አትውጪ ብለውሽ ከነበረ አንቺ ያው ታጋይ ነሽ፣ የፓርቲ ከፍተኛ አመራር ነሽ፣ የምክር ቤት አፈ ጉባኤን ያክል ትልቅ ስልጣን የነበረሽ ነሽ፣ ባለትዳርና የልጆች እናት ነሽና በአንቺ የዕጣ ፈንታ ውሳኔ ላይ አባትሽ እንደዚህ ስላሉ ነው ማለት የሚጨንቅ ነገር አይደለም ወይ? አይከብድም ወይ ለመቀበል? በሌላ በኩል ደግሞ በጣም ታመው ስለነበር ነው መሄድ ያልቻልኩት አባቴ ካልሽ ደግሞ
አንቺና ባልደረቦችሽ በመራችሁት መስመርና እንቅስቃሴ ውስጥ ምን የመሳሰሉ ወጣቶች ህይወታቸውን እየከፈሉ አካላቸውን እየጎደሉ ባለበት በአባቴ ህመም ምክንያት ነው ያንን ማድረግ ያልቻልኩት ማለት አይጨንቅም ወይ የሚሉ ሰዎች አሉ። ምን ትያቸዋለሽ? ጥሩ ያው ይነሳል፣ እውነት ነው። በተለያየ መንገድም ተነስቶልኛል፣ መልስም ሰጥቼበታለሁ። እኔ ሳላስበው ነው የቀረሁት። ምናልባት ህይወቴንም አድን ነበር ከዛ ከእስር ቤት ከተለያየ የደረሰብኝ እንግልት ከነልጆቼ አድን ነበር እንጂ ለኔ ይጠቅመኝ ነበር። በወጣ ለኔ ይጠቅመኝ ነበር። ሁሉም ብረንትን ይዞ ተታግሎ አይደለም ህይወቱን አድኖ በአርሶ አደር ቤት ገብቶ ከዛ በኋላ ከድል በኋላ የመጡ ብዙ አሉ። እኔም እንደዛ አደርግ ነበር። ግን አንዳንዴ በሚዲያ ሁሉን ነገር ይነገራል ማለት አይደለም። ምክንያቱም በህብረተሰብ በቤተሰብ የሚፈጠር ጫና ሊያጋጥም ስለሚችል ነው እንደዛ ያልኩት። ግን ምንድነው እኔ የፖለቲካ ችግር አጋጥሞኝ አይደለም፣ ፈልጌውም አይደለም። ምክንያቱም ፌደራል ጋር ምን አርጌ እንደሄድኩኝ ሁሉም ያውቃል። ጥሩ ስራ ሰርቼ አይደለም ሄድኩኝ፣ ያው ለህዝቤ ስለሆነ በፌደራል አይን ነው ያልኩት እንጂ በህዝቤ ለህዝቤን ተታግያለሁ። እዛም የሚቻለኝን ያህል ተታግያለሁ። እዛ ሲሄድ ወደ ፌደራል እንዴት ብዬ ልመለስ? ግን ችግር ከአቅሜ በላይ ስላጋጠመኝ ነው። ከአቅሜ በላይ ስላጋጠመኝ ያለኝ አማራጭ ደግሞ ያው የፌደራል መከላከያም ገባ፣ የምትፈጥረው አማራጭ የለም። ስለዚህ ያለኝ አማራጭ እጄን መስጠት ነበር። የቀረሁት ግን የፖለቲካ ችግር ሆኖብኝ አይደለም። እኔ ደግሞ ገጠር ሰርቻለሁ፣ የመሄድ ችግርም የለብኝም በፍጹም። ቢኖረኝም ያው አርሶ አደር ቁጭ ማለት ነው፣ ችግር የለውም። አርሶ አደር ሆነ የትግራይ አርሶ አደር ቁጭ ብለህ ቆይተህ መምጣትም ትችላለህ። ቢኖረኝም ማለት ነው የመንገድ ችግር ቢኖረኝም፣ ግን እኔ ገጠር የሰራው ሰው ነኝ፣ ግብርና የሰራው ሰው ስለሆንኩኝ የመንገድ ችግር አልነበረኝም። ስለዚህ ያጋጠመኝ ከአቅሜ በላይ ችግር ስላጋጠመኝ ነው የወሰንኩት። ያኛው ውሳኔ ደግሞ አሁን ያልኩት ውሳኔ ነው የወሰንኩት። በዛን ጊዜ ትክክለኛ ውሳኔ ነው ብዬ የማስበው አማራጭም ስላልነበረኝ ነው። ምስጢር ያልከው ፌደራል መንግስት ምስጢር ይፈልግ ነበር ወይ ነው? የምስጢር እጥረትስ ነበረው ወይ ነው? የምስጢር እጥረት አልነበረውም። ከኔም የሚፈልገው ነገር አልነበረም። የሚፈልገው ሌላ ነበር። ያንን የሚፈልገው ደግሞ ያው አላደረኩትም፣ ለህዝቤ ስል ለዓላማዬ ስል ማለት ነው። ስለዚህ ያንን ውሸት ነው። ምክንያቱም ምን መሰለ በህወሓት ላይ መቼም ከወጣትና ከአዲስ ትውልድ ችግር ስላለበት አስቀድሞ የተናገረው ነገር ስለነበረ አስቀድሞ ገና ፌደራሉ ሳያገኘኝ አስቀድሞ ያወራው ነገር ስለነበረ ከዛ በኋላ የሆነው ሌላ ስለሆነ ነው ስለቸገረው ነው እንጂ እኔ ማንንም ምስጢርም የጠየቀኝም የለም። ምስጢርም አይፈልጉም ነበር። የምስጢር እጥረትም አልነበረባቸውም። ምን ነበር ካንቺ የሚፈልጉት? እሱ አይደለም። ስለዚህ እሱ ውሸት ነው። ካንቺ የሚፈልጉት ምን ነበር? ማለት ከኔ የሚፈልጉት አብረን እንድንሰራ ሚዲያ እንድወጣ ነው። ሁሉም ነገር በሚዲያ ላይ እንድንነገር ብልጽግና የሚፈልገው ምስክር ላይ እንድመሰክር ነው። በቃ ሌላ እንትን አይደለም። ስለዚህ ያላደረኩትም ይሄ ነው። በጦርነቱ ሂደት ውስጥ መጀመሪያ ላይ በተለይ ሁኔታዎች እየከፉ ሲመጡ ያልተቀበልሽው የውሳኔ ሂደት ነበር? ለምሳሌ አመራሩ ተከፋፍሎ ይውጣ ሲባል ሐሳቡን አልተቀበልሽውም ነበር? ችግር ነበረሽ ከውሳኔው ጋር? የስልት ለውጥ ይደረግ ነገሮች ጥሩ አልሆኑም ተብሎ አመራሩ ተከፋፍሎ ይውጣ ሲባል አልተቀበልሽውም ነበር ውሳኔው? አይ በዛን ጊዜ እኮ ምንም ልዩነት አልነበረን። በአንድ ቤተሰብ እንደ አንድ ቤተሰብ ሆነን እኮ ነው እየመራን የነበረው። ምንም ልዩነት የሚባል ነገር አልነበረም። በመውጣትም ተስማምተናል። እንድንወጣ የተከፋፈልነው እኮ ለስራ እንዲመች እንጂ ለሌላ አይደለም፣ ለሱ አይደለም። ስለዚህ በዛ ላይ ልዩነት ያለውም አልነበረም፣ የተነሳም አልነበረም። ደግሞ አማራጭ የለም፣ ከመውጣት ውጭ ሌላ አማራጭ አልነበረንም ያኔ። የብልጽግና ሰራዊት መቀለ እንደነበርሽና የነበርሽንበት ሁኔታ እንዴት ነው ያወቀው? ያኔ ስልክ ይሰራ ነበር፣ በመቀሌ ላይ ስልክ ይሰራ ነበር። የኛዎቹ ደግሞ የኔ ጥበቃዎች ምናምን ይመላለሱ ነበር፣ እንደቀረሁም ይወራ ነበር። ስለዚህ መቅረቴን ታውቆ ወደ አባቴ ነው የተደወለውና በዛ ነው
ኦኬ አሁን ቀደም ወደ አነሳሽው ሌላ ጉዳይ ልሻገር ወደ ኋላ ልመለስ ወደ ህገ መንግስት ጉዳይ ማለት ነውና ቀደምም ጠቀስ አድርገሽዋል ኦፍ ኮርስ በቅርብም በአንድ ቃለ ምልልስ በነበረሽ አጋጣሚ ላይ ስለ ህገ መንግስት ስትናገሪ አሁንም ቀደምም አንስተሽዋል ህገ መንግስቱን በተመለከተ ከሌላው ብሔር ወይም ከሌላው ኃይል በተለየኛ የበላይ ጠባቂዎች ወይም ጠበቆች መሆናችን ለምን ያስፈልግ ነበር የሚል ጥያቄ ስታነሽ ሰምቻለሁ የህገ መንግስቱን በተመለከተ አሁን ላይ ስታዩ ያለሽ ትችት ያ ብቻ ነው የፌዴሬሽኑ አፈ ጉባኤ እንደነበረች ሴት ህገ መንግስቱ ከትግራይ ጥቅም አኳያ የነበረውን ጥቅምና ጉዳት የመረመርሽበት አጋጣሚ ነበር ምን አለሽ በዚህ ዙሪያ የምትዩ ማለት ህገ መንግስቱን ጠበቃ መሆናችን ችግር አለው አላስብም ግን ከሌሎች በላይ አልፈን ስንገኝ ግን ሌላ አመለካከት እንዲያስይዝ ስላደረግን ነው እኔ ህገ መንግስቱ የህግ ባለሙያ አይደለሁም የህግ ዕውቀት የለኝም ግን ከጦርነቱ ከዚህ የተፈጸመው ግፍ ያድነናል የሚል ስልጣናም ሲሰጥ ሁሉም ነገር ሲሰጥ እንደዛ ነው ማቀው ዝርዝሩም ስገባም እንደዛ ነው ከ2010 በኋላ ነው ወይስ ከዛ በፊት ባጠቃላይ ከዛ በፊት ማቀው እሱ ነው ምክንያቱም ወሳኝ አንቀጾች አሉ እነዚህ ወሳኝ አንቀጾች ዋናው ዓላማቸው ሁለተኛ ጊዜ ደም መፋሰስ እንዳይፈጠር ተብለው ነው ይሄን አንቀጽ የተቀመጠው ይላል አንቀጽ 39 ማለት ነው ያለፈውን ደም ማፋሰስ ሁለተኛ ጊዜ እንዳይፈጠር ብለን ነው ያስቀመጥነው ምናልባት ካልተስማማን እንኳን በሰላም የምንለያይበት ትልቁና ዋናኛው አንኳር አንቀጽ ነው ብለን ነው የምናቀው ያንን አንቀጽ